ከህንፃው ላይ በዝናብ የኮንስትራክሽን ብረት ወድቆ ቀጥታ መኪናው በላይኛው ሰንሩፍ ወይም ደግሞ ጣሪያው መስታወት የሆነ መኪና ሰብሮ ሲገባ የሚታይበት ቪዲዮ ብዙ ተሰራጭቶ ነበርና ክስተት ስለ አብዛኛው የሚወራው ስለተከሰተው ክስተት እንጂ ያመጣውን ተጠያቂነት ኃላፊነት በሚዲያ ላይ ሲወራ ሲሰማ የሚተማበት ነገር የለም። እነዚህ የኮንስትራክሽን በጥንቃቄ የተሰራ የኮንስትራክሽን ስራ ቢሆን ኖሮ ሊደርስ የማይገባው ጉዳት ስለሆነ ነው። ከፍተኛ አውሎ ንፋስ ሆኖ አዲስ አበባ እንዳለ ያዳረሰ ወይም ደግሞ ይህን አካባቢ ምስቅልቅሉን ያወጣ አውሎ ንፋስ ተፈጥሮ ያንተ ንብረት መጥቶ የኔ ንብረት ጉዳት አደረሰ ብለህ የምጠይቅበት ሁኔታ የተገደበ ነው። ምክንያቱም ተፈጥሯዊ ስለሚሆን ጉዳቱ ማለት ነው። ኮንትራክተሩ ወይም ደግሞ የህንፃ ባለቤት በቸልተኝነት ወይም ሆን ብሎ ድርጊት እንዲፈጸም ለድርጊቱ መፈጸም አስተዋጽኦ አድርገዋል የምትለው መስፈርት መሟላቷን መረጋገጥ አለበት ማለት ነው። ያንተ ንብረት ነው፣ ከአንተ እንትን ላይ እየወደቀ ነው፣ ልክሰኝ ይገባል ለደረሰብኝ ጉዳት የሚለውን ልጠይቅ ትችላለህ ብዬ ነው የማስበው። እንደምን ከረማችሁ ተመልካቾቻችን፣ ሰላም ሳምንት እንዳለፈ እናስባለን። እንግዲህ ዛሬም በድጋሚ ጠበቃ ሰለሞን፣ ጠበቃ አዱኛ፣ ጠበቃ የሰላም በጋራ በመሆን ሁልጊዜ የምናቀርብላችሁን ፕሮግራም ጠበቆቹ ፖድካስት ይዘንላችሁ መጥተናል። ይህ ፕሮግራም እንግዲህ በቫለር ኢትዮጵያ የጥብቅና አገልግሎት ድርጅት እየተዘጋጀ በየሳምንቱ የሚቀርብላችሁ ከድርጅቱ ቢሮ ቦሌ መድኃኔዓለም ከሚገኘው ቢሮ እየተቀረጸ የሚተላለፍላችሁ የፖድካስት ፕሮግራም ነው። ያው እንግዲህ ትንሽ በመጠኑም ቢሆን አላማችን ቀስ በቀስ እንደ ችግኝ እየበቀለች እያደገች እየሄደች ነው ብለን እናስባለን። ምክንያቱም አላማችን እንግዲህ ከጠጠር ያሉ የህግ መልእክቶች ወጣ ብለን ማህበረሰቡ በሚረዳው መጠን ወረድ አድርገን ያሉ የህግ ድንጋጌዎችን አንዳንድ የህግ ቶፒኮችን ሼር የማድረግ እውቀታችንን የማካፈል የምናካፍልበት ፕሮግራም ነው። ብዙ ሰው እየተጠቀመ እንደሆነ እናስባለን። አስተያየቶችም እየደረሱን ነው። ብዙ ተመልካቾች የምትጽፉልን መልእክቶች ይደርሱናል። በስልክም እንትናችን ላይ በስክሪናችን ላይ በሚጻፈው ስልክም እየደወላችሁ የምታገኙን ተመልካቾቻችን አላችሁ። ጥያቄዎቻችሁን ለመመለስ ሁልጊዜ ዝግጁ ነን። ፕሮግራሞችም ለመስራት ዝግጁ ነን። በምትጠይቁን ጥያቄ መሰረት ለአንዳንድ ግብአት እያደረግናቸው ነው ሀሳቦቻችሁን። በተጨማሪ ደግሞ በዚህ ላይ ይሰራለን እነዚህ ነገሮች ምን ታስባላችሁ የሚለውን አጫጭር ምክርም የሚፈልግ በዚሁ አጋጣሚ ቢያስተላልፍና ቢጠይቀን እነዚህኑ መልእክቶች እናስተላልፋለን። እንግዲህ እኛ የምንችለውን እያደረግን ነው። ተጨማሪ ደግሞ ከዚህ ላይ ደግሞ እየጨመረ ብዙ ባለሙያ ያላት ሀገር ናት። ብዙ ባለሙያዎች በመስካችን አሉ። ብዙ ጥናቶች የሰሩ ብዙ ምርምሮች የሰሩ እነዚህን የምናቀርባቸውን ሀሳቦች እያሻሻለ እያዳበረ ያለውን ክፍተት እየሞላ የሚሄዱ ሌሎች ፕሮግራሞች ይጀመራሉ ብለን እናስባለን። እስከዛው ግን እኛ ፕሮግራሞቻችንን ይዘን በምንችለው መጠን ይዘን እንቀጥላለን። እነዚህን ለመቀጠል ደግሞ ሰብስክራይብ እያደረጋችሁ ቤተሰቦቻችን እየሆናችሁ በተለይ ዩቲዩብ ቻናላችንን እየተከታተላችሁ እንድትቀጥሉ እንጠይቃለን። ዛሬ እንግዲህ ወደ ባልደረቦቼ ልመለስና ዛሬ እንግዲህ ከውል ውጪ ኃላፊነትን በተመለከተ ነው ይዘን የመጣ ነው አርስት። ከውል ውጪ ኃላፊነት ምንድን ነው? አንዳንድ ነገሮች ስፔሻሊ ደግሞ ሰሞኑን ሶሻል ሚዲያ ላይ ትንሽ ቆየት ብሏል። 4-5 ሳምንት በፊት ሶሻል ሚዲያ ላይ ሲዘዋወር የነበረ እዚሁ እኛው ሰፈር ቦሌ መድኃኔዓለም አትላስ መንገድ ላይ አካባቢ ሸገር ወደ አትላስ ትክክል ሸገር ከፍ ብሎ ያለ ህንፃ ላይ ከህንፃው ላይ በዝናብ ብረት ወድቆ የኮንስትራክሽን ብረት ወድቆ ቀጥታ መኪናው በላይኛው ሰንሩፍ ወይም ደግሞ ጣሪያው መስታወት የሆነ መኪና ሰብሮ ሲገባ የሚታይበት ቪዲዮ ብዙ
ተሰራይቶ ነበር እና እሱን ስናወራ ነው እስቲ ይሄ በምንድን ነው የሚሸፈነው? እነዚህ ሰዎች ምንድን ነው መፍትሄ ያላቸው? ምንድን ነው ያለው የህግ ድንጋጌ? ትክክል ኃላፊነትስ ማን ላይ ነው? ማን ነው? ነፋሱ ነው? የተፈጥሮ አጋጣሚ ነው ተብሎ ነው የሚተወው? ማን ነው ኃላፊነት የሚወስደው ለዚህ ጉዳት? አስፋልት ላይ ነው ያያችሁ ካላችሁ እንግዲህ ቪዲዮውን ፈልጋችሁ ዩቲዩብ ላይ ቲክቶክ ላይ ምናምን ብዙ ተሰራይቷል ልታዩት ትችላላችሁ። መንገድ ላይ እየሄደ ያለ መኪና ነው። ትንሽ ክራውድ ነበር። ቀስ እያለ ነው የሚሄደው መኪና። አንድ ጊዜ ነው ከህንፃው ላይ ብረት እንጨት ወድቆ አንዱ መኪና በአጋጣሚ ቀጥታ በጣራ ውስጥ ነው ብረት የገባው። ሰው አልተጎዳም እንደመሰለኝ ካየሁት ከቪዲዮ። ንብረት ግን ሙሉ ለሙሉ የመኪናው ጣሪያ ሻጥር አድርጓል እና ተሰብሯል። እዚህ ላይ ጉዳት ደርሷል። እና ከዚህ አንጻር እንግዲህ ነው የዛሬውን አርስታችን ያዘጋጀን። አዱ ይህናል ነው የቫለር ውስጥ ያሉ ጠበቆች ንፋስንም አድነው ኃላፊነት እንዲኖርበት የሚያደርጉ ናቸው የሚለውን በጥሩም ሀሳብ ነው። ይሄ የጀግንነት መገለጫ ንፋሱም ሰፈር ጊዜ ስለሆነ በጣም ከባድ ዝናብ ነበር። የሚቀጥለው ቀን ይሄ ቪዲዮ ሲሰራጭ የነበረውና እንዲያው እግዚአብሔር ጠብቋቸው የደረሰ የሰው ጉዳት ያለ አይመስለኝም። እንግዲህ መረጃ ባይሆንም ከሰዎቹ ሪያክሽኑ እንዳየ ነው የአካል ጉዳት ወይም ተሳፋሪ ላይ የደረሰ ጉዳት የለም። ደስ የሚል ነገር ንብረት ላይ ጉዳት ሊደርስ የሚችል ሁኔታ ነበር የተፈጠረውና ምናልባት እንግዲህ ሳነሳ እንደነዚህ አይነት ክስተቶች በተለይ በከተማችን ኮንስትራክሽን አካባቢዎች ላይ በስፋት የሚታዩ ናቸው። እውነት ለመናገር ከዚህ ቀደምም አንድ ዩኒቨርሲቲ ተማሪ ለመረቃ የደረሰ በዚህ በሲግናል መስመር ላይ የወደቀ ከህንፃ ላይ የወደቀ ህይወቱን ያጠፋ መሆኑን ሶሻል ሚዲያ ላይ ሲጸማ እንደነዚህ አይነት ክስተቶች ይከሰታሉ። ክስተት ስለ አብዛኛው የሚወራው ስለተከሰተው ክስተት እንጂ ያመጣውን ተጠያቂነት፣ ኃላፊነት በሚዲያ ላይ ሲወራ ሲሰማ የሚሰማበት ነገር የለም። ስለዚህ እስቲ ስለ ኃላፊነቱ ዙሪያ ደግሞ ብናወራ ኃላፊነት ያስከትላል ነው ነገር ማንሳቱ እጅግ ተገቢ ነው። አንዳንድ ጊዜ አውርተናቸው እናልፋለን። ኃላፊነት አለበት እንደዚህ አይነት ነገር ሚሊዮን አንስቶ ማስጨበጥ ተገቢ ነው ያምናለሁ። ትክክል አዱ ኃላፊነት ያው ግልጽ ለማድረግ ለቤተሰቦቻችን ያው እንዴት ነው ኃላፊነቱ የሚለው ነው እንጂ ኃላፊነት አለበት። አሁን በተለይ በኮንስትራክሽን በጣም እንዝላልነት የሚታይ በጣም የሚያሳቅቁኝ ክሬኖች ለብዙ አመታት ክሬን ቆሞ ምንም ጥገና ሳይደረግለት ህንፃ ተጀምሮ ይቆምና አሁን በጣም ማስታውሰው ፒያሳ የነበረው አሁን አድዋ በጣም ሁሌ የሚያሳቅ ይሄ ነገር ዝጎ በስብሶ ቀጥታ ቢወድቅ በጣም ለረጅም ጊዜ እንደው አንዳንድ ጊዜ ለውጦችንም ስታይ በጣም እንደሚያስደስት እንደዚህ አይነት ነገሮች ናቸው። እና ክሬኑ መሀል አስፋልት ላይ ነው ያለው። ኦልሞስት 10 ዓመት ከዛ በላይ ሆኖታል። እኔ ሳቀው ማለት ነው ያለው ማለት ኮንክሪት ነው፣ በብረት የተያያዘ ነው። ብረት ሊዝግ ይችላል፣ ሊበሰብስ ይችላል፣ ሊወድቅ ይችላል። የተረስቶ የነበረ ነው። ጥበቃም ምንም ጥገናም ምናምን ሲደረግም አይቻልም። ሲያዩትም ቼክ ሲደረግም አጋጥሞኝ አያውቅም። ምናልባት የሚያረግ ተቆም ሌሎችም ላይ ስላለ ነው። ህንፃዎችም ስካፎልዲንግ የባህር ዛፍ ስካፎልዲንግ ማለት ወይም ደግሞ የውጭው ግንባታ የሚሰራበትን በእንጨት ይሰሩና 5 ዓመት 6 ዓመት ግንባታው ሳይሰራ ራሱ እየወዳደቀ የሚቆይበትና ባዶ ሆኖ የምታይበት ጊዜ በቀስ በቀስ ተላቀው ወድቆ ጥቂት ላይ ቀርተው ያልተገነቡ ህንፃዎች ከተማ ውስጥም ታያለህ። እና እነዚህ ነገሮች ኃላፊነት ያስከትላሉ። አንደኛ አሁን ሸራ እየተደረገ ነው። አብዛኞቹ አለ እሱ ነው ምናልባት ሸራ ወልፊት እሱ በስራ ላይ እያለ እሱ በስራ ላይ እያለ
ለሚወድቁ ነገሮች አንድ የሪኳየርመንት ነው፣ በምትገነባ ጊዜ የሚደረግ ጥንቃቄ ማለት ነው። ነገር ግን እሱንም አድርገው ጥለውት ይሄዳሉ ማለት ብዙ ዓመት ሳይሰራ በተለያየ የውስጥ ችግር ምክንያት ግንባታው ሳያልቅ እሱም በስብሶ ተቆራርጦ ተቀዳዶ እሱንም የያዘው እንጨት ራሱ ወደ መሬት የመውደቅ ፕሮባቢሊቲው ሀይ ሆኖ ሪስክ ኖሮ የሚተዉበት አጋጣሚ አለ። ደሴም አንተ እንዳልከው ደንበል ጀርባ ዓመት ይሆናል አይሆንም አንድ ልጅ እንደዚሁ ምሳ ሰዓት ላይ እንጨት ወድቆባት የባህር ዛፍ ላይ ከላይ ስካፎልዲንጎቹ መሀል አንዱ እንጨት ወድቆባት የሞተች ልጅ አውቃለሁ እኔ። በቅርብ ሰው ነው። ማን ነው የሚጠየቀው ምናምን ብለው እኔም ምክርም የተጠየቅኩበት ጉዳይ ነው። እና በጣም በርካታ ነገሮች አሉ። እንደሚያነሳቸው ነገሮች ለኢምሰል የሚመስል ነገር የሚሰጡባቸው አሉ። እነዚህ የአረንጓዴ ወንፊት የሚመስሉ ነገሮች ሴፍቲ መከላከያ ተብሎ ተቀዳደው አንድ ጊዜ ገጠመኝ። ከዛ ውስጥ የወደቀው ሲሚንቶና ምናምን እንዳለ ሄደው መኪናው ላይ ወድቆ መኪናዋ አውቶፍ ያደረገባቸው ቶች ለእነዚህ አይነት አደጋዎች በየጊዜው ግንባታ አካባቢ ላይ የሚፈጠሩ ነገሮች ናቸው። እና በተለይ ተገቢው ሾሪንግ ሳይሰራ ወደታች ብዙ ሜትር ሲቆፈር ቆፍረው ማለት ትክክል ባቾች ላይ የምናያቸው እንደዚህ አይነት ተግባር ፐርሰናሊ ስላጋጠመኝ አርጎ ካባስ ኪሚያስብ ድረስ የሚጠብቁ ነው። ረጅም ጊዜ ደግሞ ተቆፍሮ ችግሩን ካወራል። ስለዚህ እነዚህን አሁን ወደ ዛሬው አርስታችን እናምጣውና ያው ኮንስትራክሽን ህግ ላይ ወደ ኋላ እናወራበታለን። በሌላ ጊዜ መደረግ ያለባቸውን ሬጉሌሽኑን ምንድን ነው የሚለው በግንባታ ጊዜ መደረግ ያለባቸው ጥንቃቄዎች ኤኒዌይስ እነሱ እናወራ። ግን አሁን በሰዎች እንደዚህ አይነት ነገሮች አደጋ ጉዳት በሚያደርሱበት ጊዜ እንዴት ነው ኃላፊነት ማን ነው? ኃላፊነት የሚጠየቀውስ ማን ነው? ኃላፊነትስ እንዴት ነው? ኃላፊነትን ሰው ላይ የምታስቀምጠው ወይም ደግሞ ማን ላይ ነው የሚሆነው ኃላፊነቱ? እንደዚህ ጉዳይ የሚነሳበት ጊዜ መጀመሪያ ወደ ህጉ ነው የሚገባው። በምን ህግስ ነው የሚሸፈነው? ድንጋጌ ነው በዛ ነው ወደ ሚለው ነው የምንሄደው። ትክክል። ቀጥታ ሪፈር የምናደርገው የህጋችን የሀገራችንን ህግ ድንጋጌ ከውል ውጭ ለሚደርሱ ቶርት የሚባለው በእንግሊዝኛ ትክክል። ከውል ውጭ ወደምንለው ከውል ውጭ የሚደርሱ ኃላፊነቶች ምን እንደሆኑ ማን ኃላፊነት እንደሚኖርበት እና ስለ ካሳ አወሳሰብ የሚደነግገው በህጋችን ክፍል ነው ሪፈር ልናደርገው። ስለዚህ ያው እነዚህ ጉዳቶች የሚመለከቱ ከውል ውጭ የተባለውም በጉዳት በደረሰበትና ጉዳት ባደረሰው አካል መካከል ምንም አይነት ግንኙነት የለም። በአጋጣሚ የሌለበት ሁኔታ ደግሞ አንዱ ወገን ጉዳት ያደረሰ ከሆነ ሌላው ደግሞ ጉዳት የደረሰበት ከሆነ ያ የደረሰው ጉዳት ያው መድረስ የሌለበት እስከሆነ ድረስ ጉዳት መካስ ስላለበት ኪሳራ ያደረሰ ከሆነ መካስ ስላለበት በዚህ ህግ ድንጋጌ መሰረት ተጠያቂው ማን ነው? ተጎጂ ደግሞ እንዴት ነው መካስ ያለበት? ማን ነው ሊጠይቅ የሚችለውን በዚህ የህግ ድንጋጌዎች መሰረት ነው። ትክክል። በቃ ይሄ አሁን ግልጽ ለማድረግ ሀሳቧን ፖይንቷ ያቺ ከውል ውጭ የምትለው በአጋጣሚ የተገናኙ ሰዎች አንዱ ለአንዱ ኃላፊነት የሚመጣበትን ሁኔታ የሚደነግግ ህግ ነው። የህግ ክፍል ነው። ሰፊ ክፍል ቢኖረውም እኛ አሁን በዚህ ጊዜ አሁን በኮንስትራክሽኑ በተፈጠረው አንድ ሰው ንብረት ሌላ ሰው ላይ ጉዳት ሲያደርስ ወይም ደግሞ እዛ አካባቢ በዛ በተፈጠረ ምክንያት ጉዳት ሲደርስ እንዴት ነው የሚሸፈነው የሚለውን ነው ለማየት የምንሞክረው። እንግዲህ የመኪናው ላይ ስንመለስ የደረሰው አደጋ ከአንድ ህንፃ የግንባታ አካል የሆኑ ለግንባታው የተዘጋጀ ብረት ወድቆ ነው የሰበረው። ስለዚህ እነዚህ አሁን እዚህ ጋር ገንቢው የመኪናው ባለቤት እና የህንፃው የሚያሰራው ሰው አለ። ሶስት አካላት አሉ። ገንቢውና ያው የሚያሰራው የህንፃው ባለቤት በአንድ ወገን ሆነው በውል የተገናኙ እነሱ አንድ አካል ናቸው፣ ጉዳት አድራሾች ናቸው። የነሱ ጉዳት አድራሽ እንደተጠበቀው ሆኖ እነሱ አንድ ቡድን ሆኖ፣ ሁለተኛው ደግሞ ከውል ውጭ ኃላፊነት የሚያመጣባቸው ደግሞ የመኪናው ባለቤት ይሆናል ማለት ነው። ስለዚህ እነዚህ አደጋዎች በሚደርሱ ጊዜ ለአደጋው ምክንያት የሆነው ንብረት
ባለቤትና እዛ መሀል ያሉ ወይም ደግሞ አደጋው ሲደርስ አሁን እንዳልነው ኮንትራክተሩ አደጋው በአግባቡ እነዛ ነገሮች ባለመሰራታቸው በአግባቡ ባለመታሰራቸው በንፋሱ ምክንያት በመውደቃቸው እነዛ ነገሮች ላመጡት ጥፋት ሁለቱ ኃላፊነት ይኖርባቸዋል ማለት ነው። እዚህ ላይ ግን ሚስ ማድረግ የሌለብን ያ ንፋስ ከተፈጥሮ ማለት ከኖርማል ሁኔታ ውጭ አይደለም። የዛን ጊዜ የነበረው ንፋስ ይሄ ከፍተኛ ንፋስ የምትለው እንጂ አውሎ ንፋስ ጉዳት ሊያደርስ የሚችል ኮመንሊ በሌሎች ንብረቶች ላይ ጉዳት ሊያደርስ የሚችል ሁለቱ ማለት እነዚህ የኮንስትራክሽን በጥንቃቄ የተሰራ የኮንስትራክሽን ስራ ቢሆን ኖሮ ሊደርስ የማይገባው ጉዳት ስለሆነ ነው የዛን ቀን ኃላፊነት የሚያደርሰው እንጂ አሁን ለምሳሌ ከፍተኛ በተፈጥሮ ምክንያት የመጣ ከፍተኛ አውሎ ንፋስ ሆኖ አዲስ አበባ እንዳለ ያዳረሰ ወይም ደግሞ ይህን አካባቢ ምስቅልቅሉን ያወጣ አውሎ ንፋስ ተፈጥሮ የአንተ ንብረት መጥቶ የኔን ንብረት ጉዳት አደረሰ ብለህ የምጠይቅበት ሁኔታ የተገደበ ነው። ምክንያቱም ተፈጥሯዊ ስለሚሆን ጉዳቱ ማለት ነው። አሁን የዛለት ግን በጥቂት በነበረችው ንፋስ ብዙ የተሰቀሉ ንብረቶች የተሰቀሉ ነገሮች ሳይወድቁ ስፔሲፊካሊ የዛ ህንፃ ስካፎልዲንግ ነው የወደቀው ወደ መሬት። ስለዚህ ይሄ ያንን ቅድም ያወራናቸው ማለት ነው ወይ ተበላሽቷል ቆይቷል ከተሰራ ወይም ደግሞ አላግባብ ብረትና እንጨት ነው የወደቀው ወይ በቅልቅል የተሰራ እንትን ነው ስካፎልዲንግ ነው የተወሰነ ድክመት ስላለው ነው በዛች ንፋስ የወደቀው። ክርክር ሊነሳበት የሚችል መሆኑ እንደተጠበቀ ሆኖ ከውል ውጭ ኃላፊነቶች የተለያየ እንትን አላቸው። ኃላፊነት የሚመጣበት የተለያየ መነሻ የህጉ መነሻ አለውና እስቲ ወደዛ ሄደን ሰፋ ባለው ወደዚህ ብንመለስ ጥሩ ነው። ይሄ ኦልሬዲ ኃላፊነት እንዴት ሊያመጣ እንደሚችል ማለት ነው። እስቲ አዱ እነዚህ ላይ እንግዲህ እያወራን ያለ ነው ከውል ውጭ ኃላፊነትን ነው እያነሳን ያለ ነው እና ከውል ውጭ ኃላፊነት በምን አይነት መንገድ ነው የሚመጣው የሚለውን ነገር ተጠያቂነትን ሊያሰፍን ፈለገው ህጉ 3 መሰረታዊ ነገሮችን አስቀምጧል። አጠቃላይ ህጉን ስንመለከት የመጀመሪያው ጥፋት ወይም ደግሞ ፎልት የምንለው ነው። ይህ ማለት ቀጥታ ጥፋትን በመፈጸም ታገኙ ትችላላችሁ ጨመሩ የሚመጣ የተጠያቂነት ስርዓት ብሎ ያስቀመጠው ነገር ነው። እንደክል በጥፋትህ ምክንያት ለምታደርሰው ጉዳት የሚመጣ የተጠያቂነት ስርዓት ፎልት ወይም በሚል የምናነሳቸው ነገሮች ናቸው። ሁለተኛ ብሎ የሚነሳው ስትሪክት ላይቢሊቲ ብለን የምናነሳቸው ነገሮች ናቸው። ይህ ስትሪክት ላይቢሊቲ ላይ በቀጥታ እሱ ተሳታፊነት ያለበት ሆኖ ጥፋት ኖረም አልኖረም ተጠያቂ የሚሆንበት ስርዓት ነው የሚያስቀምጠው። ድርጊቱን ደግሞ ራሱ ነው የሚፈጽም። ሶስተኛው የሚሆነው ቫይካሪየስ ላይቢሊቲ ወይም ደግሞ በሌላው ጥፋት እሱ ተጠያቂ የሚሆንበት የህግ አግባብን ያስቀምጣል። ቫይካሪየስ ላይቢሊቲ በምናስቀምጥባቸው ናቸው። ስለዚህ ጥፋቶችን በእንደዚህ አይነት መንገድ እየተነተነ የሚመጣባቸው ነገሮች ናቸው። ከዚህ አንጻር እንግዲህ አሁን ያነሳነው ነገር በየትኛው የተጠያቂነት ስርዓት ላይ ነው የሚያርቀው የሚለውን ነገር አንስተን ማብራራት እጅግ የተሻለ ነገር ነው የሚሆነው ብዬ ነው የማስበው። እና እንግዲህ በዚህ ላይ የደረሰው ከህንፃ ላይ ነው የወረደው። ከህንፃ ላይ ወረደ፣ መኪና ጎዳ። በዚህ መኪና መጉዳቱ አማካኝነት ባለቤቱ ተጠያቂ ሊሆን የሚችልባቸው ሂደቶች አሉ ወይስ የሉም? ከሶስቱ አንጻር ነው። በዚህ ውስጥ ባለቤቱ እንዳለ ሆኖ ኮንትራክተሩ ይህንን እየሰራ ያለ አካል ካለ ኮንትራክተሩስ ሪስፖንሲብል የሚሆንባቸው እድሎች አሉ ወይስ የሉም የሚለውን ነገር ከፍሎ ማየት እጅግ ጠቃሚ ነው የሚሆነው ብዬ አስባለሁ። ደሞን የህግ አተረጓጎም ከተረዳን ባለቤቱም ኮንትራክተሩ በዚህ ጥፋት ላይ ተጠያቂ ሊጠየቁ ይችላሉ። ሂደቶች አሉ። እንዴት ነው የሚጠየቁት የሚለውን ነገር እስቲ ለእናንተ ልስጥ። ትክክል ነው። አሁን ለምሳሌ በመጀመሪያው ከውጭ ኃላፊነት ሲመጣበትን ስናይ የፎልት ሄድ ነው ማለት ነው። ጥፋት አለንም ነው። ኮንትራክተሩ ወይም ደግሞ የህንፃ ባለቤት በቸልተኝነት ወይም ሆን ብሎ ድርጊት እንዲፈጸም አስተዋጽኦ ለድርጊቱ መፈጸም አስተዋጽኦ አድርገዋል የምትለው መስፈርት መሟላቷን መረጋገጥ አለበት ማለት ነው። በዚህ ነው ፎልት ሊስት ነው የሚመጣት ነው ኃላፊነት መምጣት ያለበት የምንል ከሆነ። ስለዚህ
በቸልተኝነት ነው ወይስ ሆን ተብሎ የሚለውን ስናይ ሆን ተብሎ እንግዲህ አሁን ያሉ መረጃዎች ትንሽ ናቸው። ካየው ቪዲዮ ከቪዲዮ ላይ ተነስተን ብቻ ነው ዕቃ ወደቀ፣ መኪናውን መታ፣ መኪናው ተሰበረ፣ መኪናው ሲቆም ነው ብቻ የምናየው። ስለዚህ በቸልተኝነትና ሆን ተብሎ የምንለው ከሆነ እንግዲህ እዛ ላይ ከዛ ህንፃ ላይ ሆን ብሎ ባለቤት እዛ በኮንትራክተሩ ተቀጥሮ የሚሰራ ሰራተኛ ሆን ብሎ ያለ ነገር ጉዳት ለማድረስ ወርውረዋል ማለት ነው። ያ ሆኗል አልሆነም አናውቅም። ግን ይህን ከሆነ ግን ኃላፊነት በቀጥታ ይመጣል ማለት ነው። ሁለተኛው መስፈርት ደግሞ ፎልት ከሆነ ኢንቴንሽን የሀሳብ ክፍልን ስለሚያሳይ ስለዚህ ቸልተኝነት ወይ እንግዲህ የህንፃው ባለቤት ግንባታውን የሚያከናውን ከሆነ ራሱ ግንባታውን የሚያከናውን ከሆነ ግንባታውን በሚያከናውንበት ጊዜ በኮንስትራክሽን ህግ መሰረት ተገቢውን ጉዳት እንዳይደርስ ተገቢውን ጥንቃቄ አድርጓል ወይ፣ በሚችለው አቅም ተገቢውን ጥንቃቄ አድርጓል ወይስ አላደረገም። በኮንትራክተር ደግሞ የሚያሰራር ከሆነ ደግሞ ኮንትራክተሩ በተመሳሳይ የሙያው ስነ ምግባር የሙያው መስፈርት በሚጠይቀው መሰረት አካባቢው ህብረተሰብ ላይ፣ አጎራባች ላይ፣ እግረኛ ላይ፣ ተሽከርካሪ ላይ፣ ሌሎች ንብረቶች ላይ ጉዳት እንዳይደርስ ተገቢውን ጥንቃቄ በግንባታ ስራ ምክንያት ጉዳት እንዳይደርስ ማለት ነው ተገቢውን ጥንቃቄ አድርጓል ወይስ አላደረገም የምትለዋን ደግሞ በማስረጃ ማረጋገጥ ይኖርብናል። ይሄ ነገር እንግዲህ ይህንን ክስ የሚመሰርተው ወገን ጉዳት የደረሰበት ማረጋገጥ የሚችል ከሆነ ከኮንትራክተሩም እንዲሁም ከህንፃ ባለቤት የደረሰበት ጉዳት የመጠየቅ መብት መነሻ ይሆነዋል ማለት ነው እና ከመጀመሪያው መስፈርት አንጻር እንደዚህ ነው ሊታየው የምንችለው። ይሄ እንደዚህ አይነት ጉዳቶች ደግሞ የሚታዩት በሁለተኛው መስፈርት ነው ካለ ማለት ፎልት ኖረም አልኖረም ቸልተኝነትም በሆን ተብሎ ኖርም አልኖርም ያ ጉዳት በመድረሱ ምክንያት ብቻ ላይ በወደቀ ለደረሰው ጉዳት የህንፃው ባለቤትና ስራውን የሚሰራ ኮንትራክተር ኃላፊነት መሆን አለባቸው የምንል ከሆነ ደግሞ ፕሩፍ ማድረግ የሚጠበቅብን ብረት የወደቀው ከዛ ህንፃ ላይ ኮንትራክተሩ እየሰራው ባለው ህንፃ ላይ የወደቀ መሆኑን እንዲሁም የህንፃው ባለቤት እንደሆነ ጠየቅ ከሆነ በባለቤትነት ከያዘው ህንፃ ላይ በወደቀ ንብረት የደረሰት ጉዳት መሆኑን ማረጋገጥ በማስረጃ ማረጋገጥ ሲኖርብን በሁለተኛው መስፈርት ድረስ በሁለተኛው መስፈርት እናሟላ። አይ ቲንክ ያው ሰውየው ኮንትራክተሩ ቪካሪየስሊ ሊያብል የሚያደርገው ኮንትራክተሩ ለሱ የሚሰራ ስለሆነ ቀጥታ ባለቤቱንም ብትጠይቅ ያው ነው። አሁን በሶስተኛው ምንድነው ባለቤቱን ብቻ ትጠይቃለህ ማለት ነው። አንተ ህንፃ ላይ ሲሰራ የነበረው ኮንትራክተር ጉዳት ስላደረሰብኝ የአንተ ህንፃ ግንባታ ነው፣ ስለዚህ ኦነሩን ቀጥታ ማለት ነው። ምክንያቱም ቀጣሪው ሰውየው ኃላፊ ሊሆንለት ወይ የህንፃው ባለቤት ኃላፊ ሊሆንለት ይገባል። ጀስት እነዚህን እንግዲህ ሴናሪዮ ስንፈጥር ነው ሴናሪዮች እየፈጠርን እንዲረዱት ነው ቤተሰቦቻችን። እኔ ሁለተኛው ላይ ያዘነብላለሁ። ምናልባት ይህንን አጠያየቅ በተከተለ የተለያየ አካሄዶችን ልንከተል እንችላለን። አጣምረን አጣምረን የሚያሳስብ የሚችልባቸው አሉ፣ ተያይተባቸው ነገሮች አሉ። ዞሮ ዞሮ የተጠያቂነትን ስርዓት ስናነሳ በዋነኛነት የምናነሳቸው ነገሮች ለጉዳቱ መድረስ ምክንያትን ብለን እየወሰድን ያለ ነው። ራሱ የቻለ ከሴፍቲም ችግር ሊሆን ይችላል የሚል ግምት እየወሰድን ያለ ነው። ለዚህ የሴፍቲ መከላከያ ነገሮች ሊያስቀሩት ይችሉ ነበር መኪናው ላይ ሳያርፍ ወይስ አይችልም ነበር? እዚህ አካባቢ ላይ በትክክል ሴፍቲው ተደርጎ አውቶፍ የሆነ ነገር መጥቶ ነው የሚሉ ነገሮች አከራካሪ የሆኑ ነጥቦች ያሉት ነገር ስለሚመስለኝ ነው ያነሳሁት። አይ ቲንክ ተገቢውን ጥንቃቄ አድርጎ ቀደም ያልከው ባለቤትም ራሱ ተገቢውን ጥንቃቄ አድርጎ ኢንዱስትሪ በሚጠይቀው መስፈርት መሰረት ህግን በሚጠይቀው በሚያስቀምጠው መስፈርት መሰረት ተገቢውን ጥንቃቄ አድርጎ ይህ አደጋ ቢደርስስ ከኃላፊነት ነፃ ሊወጡበት የሚችሉበት ሴናሪዮ የለም። ይችንን እናጥበን አብራርታለን። ግን ከምን ጋር ደግሞ አውሎ ንፋስ አክት ኦፍ ጋድ አይነት ሁኔታ ነው ብለን
ይሄ ጉዳት የደረሰበትን አካል ያለምንም ካሳ ልንተው የምንችልበት ሁኔታ በአድማጭ ታስባላችሁ? አይ ቲንክ ሶ እንደዛ ይኖራል ብዬ አስባለሁ። ለምን መሰለህ? ሰፊ ስለሚሆን ማለት ነው። ጉዳቱም አንዱ ከአንዱ ጋር ሳይሆን የቼን ኦፍ የአንድ አክሽን ሌላ አክሽን ሪያክሽኖች ስለሚኖሩ በዚህ አይነት ጊዜ መለየቱ ኮዙ መለየት አለበት አይደለም። በኤክስትራ ወይም ደግሞ ከውል ውጭ ኃላፊ ለመሆን ምንጩ ምንድን ነው የሚለው በትክክለኛ ዋናው ኮዙ ነው የሚታየው። ከዛ በኋላ ኮዜሽኑን እያየ ማን ምን ፈጠረ የሚለውን እያየ መጀመሪያውን ሄደ ተጠያቂ ታደርጋለህ እና የራሱ አሰራር ቢኖርም ዞሮ ዞሮ ይህንን እንግዲህ ማስፋት ይችላሉ። ለባለሙያዎችም ይህን ጥያቄ ጥሩ ጥያቄ አንስታል። የትኛው ነበር? ከአርት ኦፍ ቫልዩ ያነሳናት ተደጉን ነገር ያደርገው ኃላፊ ይሆን ነበር ወይ የሚል እኔ ይሆናል ነው በቃ እኔ ይሆናል ነው የምለው። ይሆናል በቃ እኔ ይሆናል ነው የምለው ንብረት። ምክንያቱም ኤክስትራ ኮንትራክቹዋል ሊያቢሊቲ አንዱ የአንተ ንብረት ጉዳት ካደረሰ ስትሪክት ላያቢሊቲ በሚለው ሴንስ እኔ ቅድም ያልኩት ለዛ ነው። ሁለተኛውን ነው የምጠቀመው ያልኩት። በቃ የአንተ ንብረት ነው ከአንተ እንትን ላይ እየወደቀ ነው። ስለዚህ ሹድ ልክሰኝ ይገባል ለደረሰብኝ ጉዳት የሚለውን ልጠይቅ ትችላለህ ብዬ ነው የማስበው። እና ይሄ እንግዲህ ያው ቶፒክ ኦፍ ዲስከሽን የሆነ እና እንግዲህ እስካሁን እያወራን ያለ ነው ከውል ውጭ ሰው አንድ ሰው ኃላፊነት ሊሆንበት የሚችልበትን አጋጣሚ የህግ ድንጋጌዎች ነው እያወራን የነበረው። መሰረት ያደረግነው እንግዲህ በቅርቡ ጊዜ ተከስቶ የነበረው መንገድ ላይ የሄደ የነበረ አደጋ መኪና ከህንፃ ላይ ብረት ወድቆ ጣሪያ መስታወቱ ከላይ ያለው መስታወት ስለሰበረው በዛ አግባብ ማን ነው ኃላፊ፣ እንዴት ነው ኃላፊነትስ በየትኛው ህግ ነው የሚታየው የሚለው ከቤተሰቦቻችን ጋር ሼር ለማድረግና ለመካፈል ነው ይህን ፕሮግራም እንግዲህ ስናወራ የነበረው። በተለያዩ መንገዶች ያው ትንሽ እውቀት ያስጨበጥም ይመስለኛል። በተለያዩ መንገዶች ሰው ላደረሰ መሱ ቁጥጥር ስር ላለ ንብረት ወይም ደግሞ በቁጥጥሩ ውጭ ሆኖ ያለ ንብረት ላደረሰው ጉዳት ኃላፊ የሚሆንበትና ካሳ እንዲክስ ወይም ደግሞ እንዲከፍል ያንን የጠፋውን ነገር እንዲከፍል የሚጠየቅበትን የህግ ክፍል ወይም ደግሞ ከውል ውጭ እንደውም የህግ ክፍል ትንሽ ለማብራራት ይህን ያህል እንግዲህ በዚህ ነጥብ ላይ ከተወያየ በቀጣይ በሌላ ፕሮግራሞች እስከምንገናኝ ድረስ እንግዲህ ይችን ሀሳብ ይዛችሁልን ለዛሬ እዚህ ላይ ይበቃናል። የዛሬው ፖድካስት ሰለሞን አገኛለ የሰላም ከቫለር ኢትዮጵያ የጥብቅና ድርጅት እንደተለመደ ፕሮግራም ይዘንላችሁ ቀርበን ነበር። እስከሚቀጥለው ሳምንት እንግዲህ ፕሮግራሞቻችን ወደ ዓለም እየተመለሳችሁ እያያችሁ እውቀት ያካፍላሉ። የተለያየ ችግር ያለባቸው የተለያየ የነካናቸው አርስቶች የሚመለከታቸው የቤተሰብ ክፍሎች ሊኖሩ ይችላሉ። መረጃውን እያስተላለፏችሁ እንቆዩ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንቆዩ። እንግዲህ እየተጨመረ ቁጥር እኛም እየተበረታታን እንሄዳለን። ሌላ መረጃ የምትፈልጉ ኢንፎርሜሽን መጠየቅ የምትፈልጉ ሰዎች ወይም ደግሞ ማንኛውኑ ከህግ የተያዘ ጉዳይ ለመወያየት ለመነጋገር በዝግጅታችን ላይ ሀሳብ ለመስጠት እንግዲህ እዚሁ ስክሪናችን ላይ ባለው የስልክ ቁጥር ደውላችሁ ልታገኙ ትችላላችሁ። እስከሚቀጥለው ፕሮግራም እንግዲህ መልካም ሳምንት ይሆንላችሁ።